እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን በዕለተ ሐሙስ የሚነበብና የሚጸለየውን መጽሐፈ ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ከዚህም በኋላ ወደ እኛ ወደ ኢትዮጵያ ምድር መጣሽ፣ ሕግና ሥርዓት ካንቺ ይወጣል። ዛሬ ተገለጭልኝ ብሎ ጽዮንን አመሰግናት። በዚያን ጊዜ ተገልጻለት በማየቱ ደስ ተሰኘባት። እጅም ነሳት። እርሷን አስመስሎ ሁለት ጽላትን እንደ ወልደ ልደት ምሳሌ ሁለት አድርጎ ቀረጸ። ከዚህ በኋላ ሂዶ አባ ጴንጤሌዮንን፣ አባ አሌፍን፣ አባ ጽሕማን፣ አባ ፍጼን፣ አባ ገሪማን፣ አባ ይማአታን፣ አባ ጉባን፣ አባ ሊቃኖስን እጅ ነሳቸው። ከዘጠኙ ቅዱሳን ቡራኬ የተቀበለ የገድላቸውንም መጽሐፍ ከመልካቸው ጋር አነበበ፣ ፈጽሞም ያዘ። ከዚህ በኋላ ደብረ ቢዘን ሂዶ አቡነ ፊልጶስን አገኘ። ከእርሱም ቡራኬ ተቀብሎ ከዚህ በኋላ ወደ አቡነ አብየ እግዚእ ገዳም ሄደ። ከአብየ እግዚእ ጋር ተገናኝቶ መንፈሳዊ ነገር ተጨዋወቱ። ከዚያም ብዙ ቅዱሳንን አግኝቶ የእግዚአብሔርን ምስጢር ከእነርሱ ጋር ተጨዋወቱ። ዳግመኛ ወደ ድንጋይ ዋሻ ገብቶ ያለ መብልና ያለ መጠጥ 40 ቀንና 40 ሌሊት ቆየ። ለብዙ መከራ ይፈትኑት ዘንድ አጋንንት ወደ እርሱ መጡ። መላእክት እያጸኑት 10,000 10,000 1,000 እየሰገደ ናላው በአፍንጫው እስኪፈስ ድረስ እዚያው ቆየ። በክብር ላይ ክብር፣ በጸጋ ላይ ጸጋ ተጨመረለት። ከዚያ ተነስቶ የትግራይን አድባራትና ገዳማት ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገድሉን መጽሐፍ ከአንቀጸ ብርሃን ጋር አነበበ። እመቤታችንም ከያሬድና ከልጇ ከወዳጇ ወደ ጌታችን ኢየሱስ ክርስቶስ ለሰዎችም ሲረባቸው እንደዚህ ድንጋዩን ባርኮ ምግብ ያደርግላቸዋል፣ ኅብስትንም ከሰማይ ዮናንኤል የተባለው መልአክ በአባታችን ጸሎት ያወርድላቸው ነበርና። ከዚህ በኋላ ወደ ዋልድባ ምድር ደርሶ በዚያ በዋሻ ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ቆየ። ከ4 ዓመት በኋላ ከአቡነ ሳሙኤል ጋር ተገናኘ። አቡነ ሳሙኤልም ያንተ ክፍል ይህ ነው ብሎ ቦታውን ነገረው። ከ4 ዓመታትም በኋላ አረጋውያን መነኮሳትን ተሰናበታቸው። እነርሱም መርቀው የኢትዮጵያን ገዳማት ተሰውሮ እየጎበኘ እንዲሁም ገዥም ወደሚባል ሀገር ደረሰ። ይኸውም ጎጃም ነው። በዚያ እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራ ሙታንን እያስነሳ በዚያ ተቀመጠ። ታምራትን እያደረገ በጾምና በጸሎት የምታታቸውን እጽዋት የጥንቁልናቸውን ሥራ ሻረባቸው። እነርሱም ምታታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስም ባሕር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ።
ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት መጨረሻ ወዳጄ እስትንፋሰ ክርስቶስ ሆይ ይህን ሀገርና የኢትዮጵያን ሰዎች ምሬልሃለሁ፣ ከዚህ ባህር ውጣ አለው። አቡነ እስትንፋሰ ክርስቶስም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን መድኃኒታችን ኢየሱስ ክርስቶስም የማረፊያ ቦታ የምትሆን ምስራቅ ወደምትሆን ወደ ዳውንት ሂድ፣ ዳግመኛም ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ገድልህን ያነበበ የተረጎመ የሰማውን እስከ 7 ትውልድ ድረስ እምርልሃለሁ። ስለ ድካም ብዛት ኃጢአታቸውን ይቅር እላቸዋለሁ። ይህንን ብሎ በክብር በምስጋና ወደ ሰማይ አረገ። ከዚህ በኋላ የአባታችን የአቡነ እስትንፋሰ ክርስቶስ ዝና በንጉሡና በጳጳሱ አባ ሲኖዳ ዘንድ ተሰማ። ከዚህ የተነሳ ንጉሡና ጳጳሱ አባ ሲኖዳ አባ አልፋኤልም ከይባባ መጥተው ከእርሱ ተባርከው በረከቱን ተቀበሉ። ኤልሳ ከኤልያስ ለበረከት ትሆን ዘንድ መጠምጠሚያውን እንደተቀበለ እንደዚሁ ከአባታችን ቡራኬን ተቀበለ። ንጉሡም የመንግሥቴን ቦታ አመልክተኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም በመስቀሉ አመልክቶ በሰሜን በኩል እንጨት አለ፣ ከዚያ ሂደህ ኑር፣ አንተና ልጆች ለዘላለም በዚያ ትኖራላችሁ። አቡነ እስትንፋሰ ክርስቶስ ይህንን ተናግሮ ለንጉሡ ጸሎት ጸለየ። ጳጳሱም ለእስትንፋሰ ክርስቶስ ጸለየ። ንጉሡም ይሄድ ዘንድ ተነሳ። አባታችን እስትንፋሰ ክርስቶስም ከደቀ መዝሙሩ ልብሰ ክርስቶስ ጋር ሄዶ ከአባይ ባህር ደረሱ። ባህሩም ወዲያና ወዲህ ተከፍሎ እንደ ግድግዳ ቀጥ ብሎ ቆመላቸው። እነርሱም በደረቅ ተሻገሩ። በተሻገሩም ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስም እጅግ ጸልዮ አለቀሰ። በጌታዬ በኢየሱስ ክርስቶስ ስም አውግዣለሁና ለመስፍን ኢያሱ በገባውን እንደ ቆምሽ አሁንም ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ እንደ አቡነ እስትንፋሰ ክርስቶስ ቃል ቆመች። አባታችንም በብርሃን ሰረገላ በወጣ በ17 ዓመቱ ደብረ አስጋጅ ገባ። ፀሐይም እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። አባታችንም ይህች ለዘላለም ማረፊያዬ ናት፣ መርጫታለሁ እና በእርሷ እኖራለሁ አለ። 6ቱ መነኮሳትም ከእርሱ ጋር ገቡ። እርሱም የገዳመ ግሸቅ አቡነ መልክዓ ኢየሱስ፣ ሁለተኛ የጸበል ጎል ገዳም አቡነ አካለ ክርስቶስ፣ ሦስተኛ ዘመለኮተ ሥላሴ፣ አራተኛ የደብሩ ደህርት አባ ቴዎጎሎስ፣ አምስተኛ አባ ስነ ድንግል፣ ስድስተኛ የገዳመ ዘጋ አባ አካለ ክርስቶስ። እንደዚሁ ዕድሜው 30 ዘመን በሆነ ጊዜ ወደ ደብረ ድባ አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያች ዕለት ቆብንና አስኬማን፣ ቅናትንም፣ ቀሚስንም፣ መጠምጠሚያ፣ መስቀልንም፣ በትርን፣ ጭራን፣ ስዕልን እነዚህንም ተቀበለ። እነዚህንም ከተቀበለ በኋላ ቆሞ ሲጸልይ ዋለ። ያለ ሥጋው ደሙ አልቀመሰም። የፍጹማን መነኮሳት አብነት የሚሆን አባታችን ጻድቁ እስትንፋሰ ክርስቶስም ያችን ገዳም ደብረ ቀርሜሎስ ደብረ ኤልድባ ብሎ ሰየማት። በዚያ ድንጋይ ፈልፋይ ዋሻ አዘጋጅቶ ሉቃስ የሳላት ከእመቤታችን የወጣች ከልጇ ከወዳጇ ጋር የተሳለች የእመቤታችንን ስዕል በዚያም አስገብቶ እርሱም ገብቶ የዋሻውን ደጅ ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ ከሌላው ሰው ጋር አይተኛም። በውስጧም በጾምና በጸሎት በስግደትና ሌሊት በትጋት በትምህርት በረሃብ በጥም በእርቃን በድህነት ሥጋን በማድከም ጽሙድ እንደ በሬ ቀኑት እንደ ገበሬ ሆኖ ኖረ።
እነዚህም 10ሩ መልካም ምግባራት ይባላሉ። በዚህም ቦታ ብዙ ታምራትና ድንቅ ሥራን አደረገ። በአንዲት ቀን ጸሎት ጸልዮ 240,000 ነፍሳትን በየሰዓቱ ከሲኦል ያወጣ ጀመር። ጸሎቱና በረከቱ ከሁላችን ጋር ይሁን። ከዚህ በኋላ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህንን ጸሎት በእግዚአብሔር አጋዥነት እንጀምራለን ይላል። ኃጢአትን የምታስተሰሪ ንስሐን የምትቀበል በደልን ይቅር የምትል ለኃጥአን ተስፋ የአብ የባሕሪ ልጅና የሕይወት ቃል የዓለምንም ኃጢአት የምታስተሰሪ የካህናት አለቃ ጌታዬ ኢየሱስ ክርስቶስ ሆይ የኔን ኃጢአትና የወገኖችን ኃጢአት ይቅርበል። ጸሎትና ልመና ወደ እግዚአብሔር ምልጃም ለነፍስና ለሥጋ የሚጠቅመውን ሁሉ ያቀርባል። የእሾህ አክሊል ጎንጉነው ያቀዳጁሽ የጌታችን የኢየሱስ ክርስቶስ ራስ ሆይ ላንቺ ሰላምታ ይገባሻል። ሥጋችንን ለማንጻትና ነፍሳችንን ለመቀደስ እስከ መመታት ደርሰሽ ንጹሕ ደም አፈሰስሽ። እገሌና እገሌን ማርልኝ እያለ ስማቸውን ይጠራል። አባታችን ሆይ ይላል። ሰይጣን የተፋውን የኃጢአት ምራቅ ከእኛ ለማስወገድ ስለ እኛ አይሁድ እርኩስ ምራቃቸውን የተፉብሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ፊት ወይ ላንቺ ሰላምታ ይገባሻል። ዛሬም የኔን ኃጢአት አስወግጅ አባታችን ሆይ ይላል። አላዋቂ በሆኑ በሰቃልያን አይሁድ እጅ በጥፊ የተመታችሁ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ጉንጮች ሆይ ለእናንተ ሰላምታ ይገባችኋል። በእናንተ ምክንያት ፈጽሞ የተዘጋ ገነት ተከፈተ፣ እንዲሁም የልቦናዬ በር ፈጽሞ ይከፈትልኝ አባታችን ሆይ ይላል። የነፍሳችንና የሥጋችን መድኃኒት ትሰጭ ዘንድ የመረረ ሐሞትና ከርቤን ትጠጭ ዘንድ የወደድሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ አፍ ሆይ ላንቺ ሰላምታ ይገባሻል። እንደዚሁም ለኔ የሕይወት መጠጥ አጠጭኝ አባታችን ሆይ ይላል። ስለኛ በአደባባይ የሞት መስቀል የተሸከም የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበረና ከፍ ያልሽ ክንድ ሆይ ሰላምታ ይገባሻል። ሁላችን የእጅሽ ፍጥረቶች ነንና ከኃጢአቴ ሸክም ተሸከሚልኝ ዘንድ የበደሌን ሸክም አቃይልኝ አባታችን ሆይ ይላል። አስቀድመሽ ስለ በደላችን ከካህዲያን አይሁድ በችንካር ይቸነክሩ ዘንድ የወደድሽ ያለመለወጥ ፍጹም እግዚአብሔር ፍጹም ሰው የሚሆን የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ግራ እጅ ሆይ ላንቺ ሰላምታ ይገባሻል። እንደዚሁ የኔን በደል ቸንክሪ የሞት ችንካር ከሚሆን ከዲያብሎስ አድኝኝ አባታችን ሆይ ይላል። ለኃጢአታችን ክፉዎች አይሁድን ይቸነክሩሽ ዘንድ ፈጽመው ያሰሩሽ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የከበርሽ ቀኝ እግር ሆይ ላንቺ ሰላምታ ይገባሻል። እንደዚሁ ኃጢአቴን አስተስሪልኝ አባታችን ሆይ ይላል። በእውነት የታመነ እውነተኛ ቅን ንጉሥ የሚሆን የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ግራ እግር ሆይ ላንቺ ሰላምታ ይገባሻል። ያለ በደል በቅዱስ መስቀል ላይ ተቸንክረሽ እንዲሁ ኃጢአቴን ቸንክሪልኝ የበደሌን መጽሐፍ ደምሽሽልኝ አባታችን ሆይ ይላል። ኃጢአታችንን የምንታጠብበትና የምናስተሰርይበት ውሃና ደም ከጎንሽ እስከምትፈስ ድረስ በመስቀል ላይ ሳለሽ በጦር ጎንሽ የተወጋሽ የጌታችን የኢየሱስ ክርስቶስ ልዩና የከበርሽ ጎን ሆይ ሰላምታ ይገባሻል። ተዘግቶ የነበረው የሰማይ ምስጢር በአንቺ ምክንያት ተገለጠ፣ እንዲሁም ተከፈተ። እንዲሁም ሁሉ የልቤ በር ይከፈትልኝ አባታችን ሆይ ይላል።
በመስቀል ላይ መከራን ለተቀበሉ ለጌታችን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባቸዋል። የጌቶች ጌታ የንጉሶች ንጉሥ ጌታ ኢየሱስ ክርስቶስ ሆይ ላንተ ክብር ምስጋና ይገባሃል። በታላላቅ ችንካሮች ይቸነክሩ ዘንድ ለእኛ ስትል የወደድክ ዛሬም በፍቅር ትቸነክረኝ ዘንድ እለምናለሁ። ከእኛ ጋር መከራን ስለተቀበልክ እኛም ካንተ ጋር መከራን እንቀበላለን። አባታችን ሆይ የሚላል ታኦስ ኦፍ አልፋቤት ጤ የምትባል ጌታ ኢየሱስ ክርስቶስ ሆይ የባሕሪ አባት አብ መጠጊያ ኃይል ሆነኝ። እግዚአብሔር ዕድል ፈንታዬ ጽዋ ተርታዬ ነው። አቤቱ እንደ ቸርነት ጎዳናዬን አስተካክልልኝ። አንተ ለወደድከው መራራውን ከማር ወለላ ይልቅ ጣፋጭ ይሆናል። እኔም ይህንን እወደዋለሁ። እግዚአብሔር ሆይ አንተን መውደድን ስጠኝ። ፈጣሪ አስመልክተኝ፣ አስተዋይ ልቦና ስጠኝ። ፈጣሪ ጥበበኛ አድርገኝ። ፈጣሪ አድነኝ። በውስጥና በውጭ ያለው የሚታየውና የማይታየውን አበሳ የምታውቅ አቤቱ እግዚአብሔር ሆይ አውግዮን አውሎግሶን ልቦናዬንና ሰማያዊውን ቤት ክፈትልኝ። አይነ ልቦናዬን አብራልኝ፣ ኃጢአቴንም ይቅር በለኝ። አባታችን ሆይ ይላል። መሐሪ የሆንክ አምላክ ሆይ፣ ይቅር ባይ አምላክ ሆይ፣ ቸር አምላክ ሆይ እኔን የበደለኛውን ኃጢአት ይቅር በል። አባታችን ሆይ ይላል። ዓለም ሳይፈጠር አስቀድሜ የነበር ዛሬም ያለ ዓለምን አሳልፌ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ላንተ ሰላምታ ይገባሃል። ዓለም ሳይፈጠር አስቀድመህ የነበር ዛሬም ያለ ዓለምን አሳልፌ የምትኖር የአብ የመንፈስ ቅዱስ ቃላቸው ወልድ ሆይ ላንተ ምስጋና ይገባሃል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለ ዓለምን አሳልፌ የምትኖር የአብና የወልድ ሕይወታቸው እስትንፋሳቸው መንፈስ ቅዱስ ሆይ ላንተ ሰላምታ ይገባሃል። አቤቱ ፈጣሪ ሥጋዬንና ነፍሴን ባርክ። አቤቱ ፈጣሪ ሕይወቴንና ሞቴን ባርክ። አቤቱ ፈጣሪ ጸሎቴንና ልመኔን ባርክ። እኔን ኃጥኡን እገሌን እያለ አባታችን ሆይ ይላል። ጌታ ኢየሱስ ክርስቶስ ሆይ የሚያስጨንቀኝ ላንተ ቀላል ነው፣ የራቀ ላንተ ቅርብ ነው። ጌታ ኢየሱስ ክርስቶስ ሆይ ይቅርታህን ከእኔ አታዘግይብኝ። የሚያደንቁህን ከፍ ከፍ አድርጋቸው፣ ላንተ ቀላል ነውና ኃጢአቴን አስተስሪልኝ። አንተ መከራ በደሌን ይቅር በለኝ። እግዚአብሔር ፈጣሪ ሆይ በሦስትነት ተማጸንኩ፣ በትክክል ሥልጣን ተማጸንኩ፣ በአንድነትህ ተማጸንኩ፣ በመለኮትህ ተማጸንኩ። አንተን በወለደች በድንግል ማርያም እናት ተማጸንኩ፣ በቅዱስ መስቀል ተማጸንኩ። በምትወደው በወዳጅህ በቅዱስ ዮሐንስ ተማጸንኩ። አንተን ባጠመቀ በቅዱስ ዮሐንስ ተማጸንኩ። መልአከ ምክር በሆነ በቅዱስ ሚካኤል ተማጸንኩ። አንተን መውለድ ለድንግል ማርያም የደስታ ብስራት በነገራት ጊዜ በቅዱስ ገብርኤል ተማጸንኩ። እኔ ኃጢአተኛው በወዳጅህ በእስትንፋሰ ክርስቶስ ተማጸንኩ። እኔንም የሕዝቡንም ኃጢአት ይቅር በል አሜን። አባታችን ሆይ ይላል። አባታችን ይህንን ጸሎት ሲጸልይ ነፍሳትን ከሲኦል በቀን 7 ጊዜ በሌሊት 7 ጊዜ ያወጣ ነበር። አቡነ ዘበሰማያት ከሰላም ቅዱስ ገብርኤል ከቀበኒ ጋር ሲጸልይ 24 እልፍ አእላፍ ነፍሳት ከሲኦል ይወጣሉ። የዚች ጸሎት ክብር ፈጽሞ በሰማይም ቢሆን በምድርም ቢሆን አይገኝም። በአምላክ ልቡና በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በድንግል ማርያም ልቡና በደጋጎች በጻድቃን በሰማዕታት ፍጹማን በሚሆኑ በመነኮሳት በደናግል ልቡና በተመረጡ በዘጠኙ ቅዱሳን መላእክት ልቡና በቅዱስ ሚካኤልና በቅዱስ ገብርኤል ልቡና ይገኛል እንጂ።
እነርሱም ይህንን ጸሎት በጸለዩ ጊዜ 240 ሺህ ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያምም በየዕለቱ 400 ሺህ ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። ይህችን ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያያትምና። ወደ ቀደመ ነገር እንመለስና አባታችን አቡነ እስትንፋሰ ክርስቶስ ዓይኑን ቀና አድርጎ ፊቱን ወደ ምስራቅ መልሶ እጁን ዘርግቶ ያለ ረፍትና ያለ ማስታጎል ዘወትር ይጸልያል። ይችንም ጸሎት በሚጸልይበት ሰዓት ጌታችን ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ በግልጥ ያየዋል። እጁን ተቸንክሮ ፊቱን በጥፊ ተመቶ በጅራፍ ተገርፎ እየተሰደበ በገመድ ታስሮ በቀራንዮ መድኃኔ ዓለምን ባየ ጊዜ እጅግ ስቅ ብሎ አልቅሶ በድንጋይ 40 ሺህ ጊዜ ቀኝ ፊቱን 40 ሺህ ጊዜ ግራ ፊቱን ይመታል። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ልመናውና ስለ ጸሎቱ፣ ስለ ጽኑ እንባው፣ ስለ ብዙ ትሩፋቱ ከሲኦል ነፍሳትን ያወጡ ዘንድ መላእክትን ያዛቸዋል። የጌታችን የኢየሱስ ክርስቶስን መከራ ሕማሙን የሚገልጡ እነዚህ ጸሎት መድኃኔ ዓለም አስቀድሞ ለሦስቱ ቅዱሳን ደናግላን የገለጣቸው ቤርዜዲ፣ ሜልዴታ፣ ኤልሳቤጥ ይባላሉ። ጌታችን ለአባታችን በሚገለጥበት ሰዓት እነርሱ ለአባታችን ለእስትንፋሰ ክርስቶስ ተገልጠው ይታዩ ነበር። ጌታችን ኢየሱስ ክርስቶስን 27 ጊዜ ፊቱን እጃቸውን ጠቅልለው በጥፊ እንደመቱት 120 ጊዜ እጃቸውን ጨብጠው አፉን እንደመቱት 30 ጊዜ አስረው በመሬት ላይ መስቀል አስይዘው እስከ ቢታንያ እየጎተቱ 7 ጊዜ በእግራቸው ሆዱን 7 ጊዜ ወገቡን 347 ጊዜ ደረቱንና ሆዱን ረገጡት መቱትም። 65 ጊዜ ክንዱን እንደመቱት 62 ጊዜ እግሩን መቱት። 37 ጊዜ ጭኑን መቱት። 80 ጊዜ በገመድ አስረው እየጎተቱ የራሱን ጸጉር ይዘው እየጎተቱ ያንገላቱት ነበር። 305 ጊዜ ጺሙን እየጎተቱ ይነጩት ነበር። 28 ጊዜ የራሱን ጸጉር ነጩት። 305 ጊዜ ተመታ። እያንዳንዱ ብቻውን ነፍስን ከሥጋ ለመለየት የሚያደርስ ነው። 19 ጊዜ ከግንድ ጋር አጋጩት። 767 ጊዜ ወደ ታች የዘለቀው የራሱ ቁስል 72 ነበር። 1000 ጊዜ መስቀል ተሸክሞ በየጎዳናው ወደቀ። 5 ጊዜ እስኪሰቅሉት ወረወሩት። 3 ጊዜ ርኩሳን አይሁድ ምራቃቸውን በፊቱ ላይ ተፉበት። እስትንፋሰ ክርስቶስም ይህን አይቶ ይደነቅ እጅግም ይጨነቅ፣ ፊቱንም በድንጋይ ጥፊ ይመታ ነበር። እንዲህ እያደረገ በየቀኑ የኢትዮጵያን ኃጢአት ያስተሰርያል። ከዚህ የተነሳ መድኃኔ ዓለም ኢትዮጵያን ምሬልሃለሁ ይለዋል። በየቀኑ የሚጸልየው ጸሎት 150 መዝሙረ ዳዊትን፣ 15ቱ መኃልየ ነቢያትን፣ 5ቱ የሶሎሞን መኃልያትን፣ የ7 ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋር የዌድስዋን ጭምር አርጋኑን ከውዳሴ አምላክ ጋር የ200 ሊቃውንት ሃይማኖተ አበውን ከስንክሳር ጋር ያለውን እግዚአብሔርን እያለቀሰ ከለመነው ጋር እግዚአብሔር ነግሰን ከሰዓታት ጋር የሌሊት ሰዓታትን የመዓልት ሰዓታትን አቡነ ዘበሰማያትን ከ42 ከሺህ በላይ በቁጣሮ ጊዜን ያደርስ ነበር። ይኸውም አቡነ ዘበሰማያት ማለት ነው። 4ቱን ወንጌላት የጻድቃንንና የሰማዕታትን መልክ ከጻድቃን ገድልና ከመነኮሳት ገድል ጋር 18ቱን ታምረ ማርያም ያደርሳል። 365 ታምረ ኢየሱስን ያደርሳል።
የጊዮርጊስን ገድል፣ የሰኔ ጎልጎታን ልፈ ጽድቅ፣ ዕቀበኒ ክርስቶስን፣ ሰባቱን ኪዳናትን በሰባቱ ጊዜያት ከዘጠኙ አዋት ጋር እንዲሁም ጥልሸቴ የሚባል መጽሐፈ ባርቶስን፣ ገድለ ኪሮስን፣ ገድለ ኤዎስጣቴዎስን፣ ገድለ ገብረ መንፈስ ቅዱስን፣ ገድለ ተሳቱ ቅዱሳንን፣ ሰይፈ ሥላሴን፣ ሰይፈ መለኮትን፣ ገድለ ጴጥሮስን፣ ተፍጻሜ ሰማዕታትን ያደርሳል። ይህን እየጸለየ የታመሙትን በዚያ ይፈውስ ነበር። በጸሎቱም ጸበል እያፈለቀ እያጠመቀ ይፈውስ ነበር። አባታችን አቡነ እስትንፋሰ ክርስቶስ በዚያች ዋሻ ውስጥ ከገባ በኋላ በአንዲት ቀን ይህን ሁሉ ጸሎት ይጸልይ ነበር። የቅዱሳን ማኅበር ሁሉ ተሰብስበው ደብረ አስጋጅን ከበቧት። ታቦትንና ስዕልን ይዘው መጥተው ወዴት እንደሚያኖሩ ፈለጉ። በዚያ ዋሻ አዘጋጅተው ስዕላቸውን የሚያስቀምጡበትን በዓት አዘጋጅተው ተቀመጡ። በቀርሜሎስ ደብር 7 ዓመት በተድላ በደስታ አባታችንን ዜና ነገሩን፣ ዜና ገድሉን፣ ዜና ታምራቱን በዳውንት ሀገርና በሀገሩ ሁሉ ወደ ታች ወደ ላይ ባለው ሀገር በዋርላና በሮሃ አውራጃ ተሰማ። አገሩ ሁሉ ዝናውን ይናገር ጀመር። ስለ እርሱም ከአማራ ሳይንት እስከ ጠሸት እስከ በጌ ምድር ተሰምቶ እርሱም ያለበትን ደጅ ተሳልመው ከደዌያቸው ይፈወሱ ዘንድ ይመጣሉ። መጥተውም ሴቶችና ወንዶች ካህናትም ምዕመናንም በሙሉ እግዚአብሔርን ጎዳና ይማራሉ፣ ያስተምራቸዋልም። እነዚህም በእጁ ይመነኩሳሉ። አባታችን ክቡር አቡነ እስትንፋሰ ክርስቶስ በእግዚአብሔር ዘንድ ባለሟልነት አገኘ፣ እጅግም ከፍ ከፍ አለ። በእመቤታችን በቅድስት ድንግል ማርያም ዘንድ በጻድቃንና በሰማዕታት ዘንድ በሰውና በመላእክት ዘንድ በጾም በጸሎት በሰጊድ እጅግ የተደነቀ ሆነ። የዳውንት ሰዎችም ሴቶችና ወንዶች ተጠምቀው 55 ሰዎች አባ ሙሴ ምንኩስናውን እንደሰጠው እነዚህም በእርሱ እጅ ምንኩስናን ተቀበሉ። እነዚህም አስቀድመው በጥምቀት ከእርሱ የተወለዱ ናቸው። አቡነ ሙሴም ቆብና ሥልጣኑን ሲሰጠው ሁሉ ይገዛልሃል እንዳለው ዘመዶቹም የወንድሞቹ ልጆችም በእርሱ ስላለው ታላቅ ግርማ እጅግ ተደሰቱ። ጸሎቱንና ስግደቱን አስቀድመን ተናግረናል። ጾሙ ግን በ7 ቀን ፀሐይ ሲመሽ ጥቂት ሰዓልከና የተጸለየበትን ይቀምሳል። 40 ቀንና 40 ሌሊት የጌታችን የስብከቱን ጾም እህል ሳይቀምስ ይጾማል። እግሮቹ እስኪያብጡ ድረስ ፈጽሞ በመሬት ላይ አይቀመጥም። ለሽፋሽፍቶቹም ዕረፍትን አይሰጣቸውም። የጌታችንም አብይ ጾም 40 ሌሊት እስከ 40 ቀን እህል ሳይቀምስ ይጾማል። በአፉ በጸሎት ዝም አይልም። በጾም ወራት ከሰው ጋር አይገናኝም። ዋሻውን ዘግቶ ይጾማል ይጸልያል እንጂ። እንደ መንኮራኩር ይሰግዳል። የሐዋርያትን ጾም እንዲሁ ይጾማል። ርኅወ ሰማይ በሚሆንበት በልደትና በጥምቀት በትዕብስይቱ በጽንሰቱ በትንሣኤ በዕርገቱ ሥጋ ወደሙን ይቀበላል። በእመቤታችን በድንግል ማርያም ጾም በጾመ ፍልሰታ ምንም ሳይቀምስ እስከ 15 ቀን ይጾማል። እስከ 21 ቀን ድረስ የእመቤታችንን በዓል እንደ ልጇ ትንሣኤ ያከብራል። እመቤታችን በስደቷ ዘመን በደብረ ቁስቋም የጾመችው የስደቷን ጾም 40 ቀንና 40 ሌሊት አባታችን እስትንፋሰ ክርስቶስ ምንም ሳይተኛ ይጾም ነበር። ጾሙም ዓመት እስከ ዓመት ነበር። ዘወትር ይጾማል። ያለ ማታ በጠዋት አይቀምስም። በ4 ቀን ጥቂት ይቀምሳል እንጂ በየዕለቱ ምንም አይቀምስም። ከዚህ በኋላ ሕግንና ቀኖናን ሥርዓትን ከአበው ሥርዓት አውጥቶ ሠራ፣ ደነገገ። የሠራውም ሥርዓት አባታችን አቡነ እስትንፋሰ ክርስቶስ በዚህ በደብረ ቅዱስ መንጫጫት፣ መጮህ፣ መሳቅ
ዋዛ ፈዛዛ ማውራት አይኑር። ይህንን ያደረገ ሰው ቢኖር ጮሆ የተጣራ ቢኖር እንዲሁም በቀኖና 8 ቀን ይጹም፣ በየቀኑ 200 ይስገድ ይላል። ከደብሩ ከማኅበሩ ሳለ ወደ ውጭ መንገድ ሄዶ የበላ ሰው ቢኖር እንደዚሁ እስከ 10 ቀን በደረቅ እንጀራና በውሃ ይጹም፣ በየዕለቱ 200 ይስገድ ይላል። ወንዶች ገዳም ሴቶች ገብተው አይቀመጡ። የገባች ብትኖር 40 ቀን ትጹም። ከዚያው የተቀመጠች ብትኖር 2 ዓመት ትጹም። በቀን 7 ጊዜ በሌሊት 7 ጊዜ ደወልን ይደውሉ አለ። የ24ቱ ካህናተ ሰማያት ስማቸው ይህ ነው። አኪያል፣ ቀርጥያል፣ ደርትያል፣ ኤልያል፣ ዘርትያል፣ ቱትያል፣ ዮልያል፣ ከርትያል፣ ለብትያል፣ ሚታል፣ ራዋል፣ ሳውር፣ አናዋል፣ ፈላላአል፣ አክትያል፣ አፍልኤል፣ አውንዋል፣ ዋርቲርናና፣ ሳብኪአማስ፣ ቲታር፣ አርናስ፣ ዝርኬ፣ አብጦ፣ ትርሙ ከእነዚህ ጋር አባታችንም 25 ሆኖ ያጥናል። ዳግመኛም ሥርዓት ሠራ። ሁለተኛም ሥርዓት አባታችን ቤተ ክርስቲያን ለመሄድ ሌሊት ያልነቃ ሰው ቢኖር የታወቀ ደዌ ሳያገኘው በስንፍና የቀረ ቢኖር 1000 ስግደት ይስገድ። በዚያች ዕለት ወጥ ጠላ እንዲሁም አይቀመስም። ያለ ደረቅ እንጀራና ያለ ውሃ በስተቀር አይቀመስም። በቀንም በጸሎት ሰዓት ደውል ሲደወል ለጸሎት ወደ ቤተ ክርስቲያን ያልመጣ ቀኖናው እንደዚህ ይሁን። ጠብ፣ ክርክር፣ ጭቅጭቅ የሚፈጥር ቢኖር ወንድሞች እራት ምሳ ከተመገቡ በኋላ ይመገብ። 10 ቀን ይጹም። ቀኖናውን ሳይጨርስ ሥጋ ወደሙ አይቀበል ይላል። ከማኅበርተኞቹ የተሳደበ በወንድሙ ላይ ክፉ ስም ያወጣ በቤተ መቅደስ ሆኖ ሰውን ያማ ትልቅ ኃጢአት ይሆንበታል። አባታችንም መልሶ በዚሁ ኃጢአት ምክንያት በእሳት ሲሰቃዩ እግዚአብሔር አሳይቶኛል አለ። ስለዚህ 40 ዕለት ይጹም፣ 500 ስግደት ይስገድ። ጾሙም በደረቅ እንጀራና በውሃ ይሁን። ሥጋውን ደሙን አይቀበል። ቀኖናውን ምንም አታሻሽሉለት። የክርስቶስ በጎችን የተቀበሉ መናንያን ምዕመናን በወሬና በጠብ ለይቶ በታትኗቸዋል። ከመናንያኑ መካከል አንዱ ያረፈ ቢኖር በየሰዓቱ በጸሎትና በዕጣን ጊዜ ይፍቱት። በ40 ቀን ቅዱሳን አበው ካህናት፣ ዲያቆናት፣ መናንያን ወደ ቤተ ክርስቲያን ገብተው ዕጣንን ይካፈሉ። ተካፍለውም 1000 አእላፍ ስግደት ለዚያ ለሞተው ሰው የተሰጣቸውን እንባቸውን በዕጣኑ ላይ ሌሊቱን ሁሉ ጸሎተ ሙታንን እየጸለዩ በተየሃ ሌሊት ያድራሉ እንጂ እንዲሁ የተደረገለት እንደሆነ እንደ 40 ቀን ሕፃን ይሆናል የሚል እኔ አግኝቻለሁ አለ። ዳግመኛም አባታችን ለሞተ ሰው እንደዚህ የሚጸልዩ ሰዎች በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ አላቸው። ከማኅበሩ ሰዎች የገዳሙ አስተዳዳሪ ሳያውቅ በቤቱ መርፌ ሳይቀር ቅርስን ያስቀመጠ ቀኖናው 50 ቀን በደረቅ እንጀራና በውሃ ይሁን። ይህንንም ንብረት ለማኅበሩ ይተው። ስግደቱም ያለማስታጎል 200 ይሁን። አባታችን አቡነ እስትንፋሰ ክርስቶስ ስለዚህ ነገር 99ኙን የሚዋደዱ የነገደ መላእክትን ማኅበር አሳየኝ አለ። ዳግመኛም በምድር ክፉ የሆኑ 5 ማኅበር አየው። እነዚህ ክፉዎች ማኅበር የተባሉት እነዚህ ናቸው። አንዱ ማኅበረ ጅቦች፣ ሁለተኛው ማኅበረ ውሾች፣ ሦስተኛው ማኅበረ ተኩላዎች፣ አራተኛው ማኅበረ ቀበሮዎች፣ አምስተኛው ማኅበር የፍየሎች ክፉዎች ማኅበር የተባሉት እነዚህ ናቸው። ዳግመኛ 5 ደጋጎች ማኅበርን አሳየኝ። አንዱ ማኅበር የበጎች፣ ሁለተኛው ማኅበር የርግቦች፣ ሦስተኛው ማኅበር ዋኖሶች፣ አራተኛው ማኅበር ንቦች፣ አምስተኛው ማኅበር ጥንቸሎች። ደጋጎች የተባሉ እነዚህ ናቸው።
እነዚህ የዋሃን እንደሆኑ እናንተም የዋሃን ሁኑ። ደቀ መዝሙሩ ተርጉምልኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም ተርጉም አስረዳው። ልጆቹ በበዙ ጊዜ ቁጥራቸው 700 በሆነ ጊዜ በየወገናቸው መጋቢ ሾመላቸው። ከዚህ በኋላ ዳቤን እንጀራን ለመጋገር ተግባር ቤት አዘጋጁ። የሚጋገር ዳቤ እንጀራን በአንድ ምጣድ ተጋግሮ ለ700 ማኅበርተኞች ይበቃቸው ነበር። በራት ጊዜ ማዕድን የሚያቀርቡ 7 ናቸው። የወፍጮ ሥራን የሚሰሩ፣ የአትክልት ፍሬያትን የሚለቅሙ፣ እንጨትን የሚለቅሙ አሉ። ተግባረ ዕድ ጥበብን የሚችሉ አሉ። መጽሐፈ መደጎስ መጽሐፍ የሚባሉ አሉ። በጾምና በጸሎት ተወስነው በመቆም የሚኖሩ አሉ። የማኅበሩ አለቃ ሁሉን በየሥራቸው ያሰማራቸዋል። አንዲት እራታቸውንም የሚበሉበት ገበታ ነበረች። በማዕድም ጊዜ አባታችን ማኅበሩን እህል ሳይቀምሱ አስቀድመው ጸሎት ይጸልዩ ዘንድ ያዛቸዋል። ሁሉም በአንድነት ይጸልያሉ። ቀጥሎ አንተን እንለምንሃለን ብለው ሳልከን ይጀምራሉ። ከዚህ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሳልከን ይጸልያል። መሐሪ አምላካችን አንተን እንለምናለን። ፈጣሪ ሆይ አንተን እንለምናለን። ሁሉን ቻይ የሆንክ አምላክ ሆይ አንተን እንለምናለን። አቤቱ ሁሉን የፈጠርክ አንተን እንለምናለን፣ እናመሰግናለን። በሃይማኖት ሆነው የለመኑን ፈጽመህ የማትረሳ ቀኝ እጅህ የተባለ ልጅህ የሕይወት ምንጭና የተድላ ደስታ ምንጭ ነው። ቀኝ እጅ የተባለ ልጅ የህብስትና የጽዋ ምንጭ ነው። ቀኝ እጅ የተባለ ልጅ የበረከትና የረድኤት ምንጭ ነው። ቀኝ እጅ የተባለ ልጅ የይቅርታና የምህረት ምንጭ ነው። ቀኝ እጅ የተባለ ልጅ የርኅራኄና የትዕግሥት ምንጭ ነው። ቀኝ እጅ የተባለ ልጅ የሥርዓትና የሕግ ምንጭ ነው። ቀኝ እጅ የተባለ ልጅ የምግባርና የሃይማኖት ምንጭ ነው። ቀኝ እጅ የተባለ ልጅ የጾምና የጸሎት ምንጭ ነው። ቀኝ እጅ የተባለ ልጅ የንስሐና የይቅርታ ምንጭ ነው። አቤቱ ፈጣሪያችን ክርስቶስ ሆይ በሰማያውያን መላእክትና በምድራውያን ጻድቃን ሰማዕታት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ ትጉሃን በሚሆኑ በመላእክት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ የብርሃን መንበርን በሚሸከሙ በአርባዕቱ እንስሳ በረከት ባርከን። አቤቱ ክርስቶስ ሆይ በተመረጡ በ24ቱ ካህናተ ሰማይ በረከት ባርከን። አቤቱ ክርስቶስ ሆይ በሚካኤልና በገብርኤል በረከት ባርከን። አቤቱ ክርስቶስ ሆይ በኪሩቤልና በሱራፌል በረከት ባርከን። አቤቱ ክርስቶስ ሆይ በሩፋኤልና በኡራኤል በረከት ባርከን። አቤቱ ክርስቶስ ሆይ በሳቁኤልና በፋኑኤል በረከት ባርከን። አቤቱ ክርስቶስ ሆይ በራሙኤልና በሱሪያል በረከት ባርከን። አቤቱ ክርስቶስ ሆይ በአፍኒንና በሰዳክኤል በረከት ባርከን። አቤቱ ክርስቶስ ሆይ በ99ኙ ነገደ መላእክት በረከት ባርከን። አቤቱ ክርስቶስ ሆይ ቅዱሳን በሚሆኑ በ15ቱ ነቢያት በረከት ባርከን። አቤቱ ክርስቶስ ሆይ ሰባኪያን በሚሆኑ በ12ቱ ሐዋርያት በረከት ባርከን። አቤቱ ክርስቶስ ሆይ ተላላኪያን በሚሆኑ በ72ቱ አርድእት በረከት ባርከን። አቤቱ ክርስቶስ ሆይ አሰረወ ትምህርትን በሚከተሉ በ500 ቢጸ በረከት ባርከን። አቤቱ ክርስቶስ ሆይ አሸናፊዎች በሚሆኑ በሰማዕታት በረከት ባርከን። አቤቱ ክርስቶስ ሆይ ብሩካን በሚሆኑ በጻድቃን በረከት ባርከን። አቤቱ ክርስቶስ ሆይ ንጹሐን በሚሆኑ በደናግል በረከት ባርከን። አቤቱ ክርስቶስ ሆይ ፍጹማን በሚሆኑ በመነኮሳት በረከት ባርከን። አቤቱ ክርስቶስ ሆይ የተመረጡ 180 ሺህ በሚሆኑ ሕፃናት በረከት ባርከን። አቤቱ ክርስቶስ ሆይ ሃይማኖታቸው በቀና በ318ቱ ሊቃውንት በረከት ባርከን።
አቤቱ ክርስቶስ ሆይ ብሩካን በሚሆኑ በጳጳሳትና በኤጲስቆጶሳት በረከት ባርከን። አቤቱ ክርስቶስ ሆይ ልዑካን በሚሆኑ በካህናትና በዲያቆናት በረከት ባርከን። አቤቱ ክርስቶስ ሆይ በሁለቱ ሰንበታት በረከት ባርከን። አቤቱ ክርስቶስ ሆይ በቅድስት ቤተ ክርስቲያን በረከት ባርከን። አቤቱ ክርስቶስ ሆይ የቅድስት ቤተ ክርስቲያን መምህራን በሚሆኑ በአራት ወንጌላውያን በረከት ባርከን። አቤቱ ክርስቶስ ሆይ በእውነት አምላክን በወለደች በሁለት ወገን ድንግል በምትሆን በእመቤታችን በቅድስት ድንግል ማርያም በረከት ባርከን። አቤቱ ክርስቶስ ሆይ ጸጋን የምትሰጥ ብርሃንን የምትገልጥ ብሩካን በመሆነው ከጻድቃን ጋር ታቆመን ዘንድ እውነተኛ ልዩ ክቡር ሕያው እግዚአብሔር ባሕሪ ልጅ ባርከን። አቤቱ ይህንን ኅብስትና ይህንን ጽዋ የዝሙትን ሐሳብ የሚያርቅ እንቅልፍን ማብዛት ጸሎትን እንዳያስታጉል የሚያደርገውን አድርገው። አቤቱ ይህንን ኅብስትና ይህንን ጽዋ ቂምና በቀልንና ጥፋትንም የማያመጣ አድርግ። አቤቱ ይህንን ኅብስት ይህንን ጽዋ ድህነትን የሚያመጣ መታወክን የሚያስረሳ አድርገው። አቤቱ ይህንን ኅብስትና ይህንን ጽዋ ቁጣን የሚያርቅ ትዕግሥትን የሚያቀርብ አድርገው። አቤቱ ይህንን ኅብስትና ይህንን ጽዋ ለአፍ የማይምር የማያንቅ ሆድን የማያም ድህነትን የሚሰጥ በሽታን የሚያድን አድርገው። አቤቱ ይህንን ኅብስትና ይህንን ጽዋ ያዘኑትን የሚያስደስት የተከዙትን የሚያረጋጋ አድርገው። አቤቱ ይህንን ኅብስትና ይህንን ጽዋ የተዋረደ ሥጋችንን የሚያሻሽልን ርኩሳን መናፍስት የሚያጠፉ አድርገው። አቤቱ ይህንን ኅብስትና ይህንን ጽዋ የልቡ ስስትን የሚያርቅ የሐሳብ ነውርን የሚያጠፋ አድርገው። አቤቱ ይህንን ኅብስትና ይህንን ጽዋ የታመመውን የሚፈውስ የደከመውን የሚያጸና አድርገው። እርግማንንም የሚያርቅ ሰላምን የሚያመጣ አድርገው። አቤቱ ይህንን ኅብስትና ይህንን ጽዋ በቀንና በሌሊት በየሰዓቱ ሁሉ ክፉ የሚያሳስብ በጸሎት ጊዜ ሰነፍን የሚያተጋ አድርገው። አቤቱ ይህንን ኅብስትና ይህንን ጽዋ የጥበብ ምንጭና የእውቀት እጅግ የምስጋና ምንጭ የፍቅርና የሰላም ምንጭ አድርገው። አቤቱ ይህንን ኅብስትና ይህንን ጽዋ ነፍሳችንንና ሥጋችንን የሚጠላውን ጠላት ዲያብሎስን ድል የማያደርገን አድርገው። አንተ መጀመሪያውና መጨረሻው አልፋዎ አንተ ነህና። ፈጣሪያችን ክርስቶስ ሆይ ይህንን ኅብስትና ይህንን ጽዋ ባርከ ስጠን፣ ቀድሰ ስጠን። ይህንን ኅብስትና ይህንን ጽዋ አንተ ስጠን። ልዩ መዓዛ ያለው አድርጎ ይህንን ኅብስትና ይህንን ጽዋ ያማረ አድርገው። የእግዚአብሔርን ስም የጠራ ሁሉ ይድናል። አሜን። ይህንን ጸሎት በማዕዱ ላይ ከ12ቱ አቡነ ዘበሰማያት ከ700 እግዚኦ መሐረነ ክርስቶስና ኪርያላይሶ ጋር በማኅበር ይጸልያሉ። 800 ስግደትን ይሰግዳሉ። ከዚህ በኋላ በአንድነት ተቀምጠው የሚገባቸውን ምግብ ተቀብለው በያሉበት ይቀምሳሉ። ማዕድን ከፈጸሙ በኋላ ደቀ መዛሙርቱ መጻሕፍትን ያነባሉ። አባታችን አቡነ እስትንፋሰ ክርስቶስ መጻሕፍትን ይተረጉምላቸዋል። ትሕትናንም ፍቅርንም የቀናች ሃይማኖትንም ንጽሕናን እና ትዕግሥትን ይጠብቁ ዘንድ በጾም በጸሎት በሰጊድ በትምህርትም ይጸኑ ዘንድ የአባቶቻችን ማኅበር ሥርዓት የሚመስል ሥርዓትን ሠራ። ቀድሞ አባታችን እንጦንስ፣ አባታችን መቃርስ፣ አባታችን ሙሴ፣ አባታችን ጳግሚስ እንደሠሩት ሥርዓት አባታችን አቡነ እስትንፋሰ ክርስቶስም ሥርዓትን ሠራ፣ ደነገገ። ከጻድቁ አባታችን አቡነ እስትንፋሰ ክርስቶስ ገዳሙም ማኅበር ካሉት መናንያን በኀጢአት የተዳደፈ ከኀጢአቱ ንጹሕ ያልሆነ አልነበረም። ደቀ መዛሙርቱ የሆኑ መናንያን ሁሉ በተጋድሎ ፍጹማን ሆኑ። ጸሎታቸው በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 9 ቀን የሚነበበውን ስንክሳር እናሰማለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 9 በዚች ቀን የአምስቱ አህጉር ኤጲስቆጶስ ቅዱስ ቴዎድሮስ በሰማዕትነት አረፈ። ዲዮቅልጥያኖስም በካደና ጣዖትን ባመለከ ጊዜ ምዕመናንን ያሰቃዩአቸው ዘንድ መኳንንቱን ወደ ሀገሮች ሁሉ ላከ። ለጣዖትም እንዲሰግዱ ያስገድዷቸው ነበር። ስሙ ፍላጦስ የሚባል መኮንን ወደ አፍራቅያ አገር መጣ። በዚህም ቅዱስ ለቤተ ክርስቲያን ወገን መምህር እንደሆነ ነገር ሰሩበት። መኮንኑም ወደ እርሱ አስቀርቦ ለአማልክት እንዲሰዋ አዘዘው። ቅዱሱም እንዲህ ብሎ መለሰለት፣ ሰማይና ምድርን የፈጠረ አምላክን ትተን ጣዖትን ማምለክ አይገባንም። መኮንኑም በውኑ አርጤምስንና አጶሎንን አርዳሚስንም ሌሎችን አማልክትንም ያይላቸዋልን? ሌላ ነው አንተ የምትናገርለት አምላክ ካለ እነዚህስ አማልክት አይደሉም አለው። ቅዱስ ቴዎድሮስም መልሶ አዎን አማልክት አይደሉም፣ ክብር ይግባውና ከአንዱ ከኢየሱስ ክርስቶስ በቀር አምላክ የለም፣ እርሱም ለፍጥረቶች ሁሉ ፈጣሪ ነው አለው። መኮንኑም ኃይለ ቃል ስለመመለሱ ተቆጥቶ 40 ቀን በግርፋትና በስቅላት በስራትና በመንኩራኩር እንዲያሰቃዩ ታዘዘ። እርሱ ግን ትእዛዙን አልሰማም፣ ከስቃዩም የተነሳ አልፈራም። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ቀን ከቆጵሮስ አገር ቅዱስ ታዖድራ በሰማዕትነት አረፈ። ከእርሱም ጋር ሳስ ሴቶችና ያሰቃዩ የነበሩ 2 መኳንንት ሉክያኖስና ድግናኒዮስ አረፉ። ይህም እንዲህ ነው። ይህን ቅዱስ ወደ እነዚህ መኮንኖች በከሰሱት ጊዜ እነርሱ ክርስቲያንና የቆጵሮስ ኤጲስቆጶስ እንደሆነ ሰምተው ወደ እነርሱ አቀረቡት። ስለ ሃይማኖቱም ጠየቁት። እርሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። በበትሮቹም እየደበደቡና እየገረፉ ቀጡት። እርሱም እየዳህ ሄዶ ጣዖቱን ረገመ፣ ከመንበሩም ላይ ገልብጦ ጣለው። እሊህ 2ቱ መኳንንትም ተቆጥተው ጽኑ ስቃዮችን አሰቃዩት። ሥጋውንም በማቅ ጨርቅ ጨውና ኮምጣጣ ነክረው እርሱም ጣዖታቱን ይረግም ነበር። ሁለተኛም ምላሱን ቆረጡት። ያን ጊዜም ከዚያ ከነበሩ ሴቶች አንዲቱን ምላሱን አንስታ ወሰደች። ከዚህ በኋላ ቅዱሱ ባሰሩት ጊዜ ከሴትዮዋ እጅ ምላሱን ተቀብሎ በሆዱ ላይ አኖራት። ወዲያውኑም ምላሱ ተዘርግታ ወደ አፉ ገባች። አንዲት ነጭ ርግብም መታ በቅዱሱ ላይ ዞረች። ሁለተኛም ሶሪት ዋፍ መታ በላዩ ተቀመጠች። እሊህ 2ቱ መኳንንትም አይተው አደነቁ። ሉክዮስም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ያን ጊዜም መኮንኑ ድግናኒዮስ ተቆጥቶ ከቅዱስ ታዖድሮስ ጋር ይከተሉ የነበሩ 3 ሴቶች ገደላቸው። ከዚህም በኋላ ቅዱስ ታዖድሮስ ነፍሱን በሰጠ ጊዜ ርግቧና ሶሪት ኦፍ በረው እንዲሁ ሄዱ። ድግናኒዮስም አደነቀ። ሉክዮስም የክርስቲያን ሃይማኖት የቀናች እንደሆነች አስረዳው። ክብር ይግባውና በጌታ በኢየሱስ ክርስቶስ አመነ። ከዚህ በኋላ 2ቱ መኮንኖች ከቆሮንቶስ ሀገር በመርከብ ወደ ቆጵሮስ ሄዱ። በዚያም ክርስቲያኖችን ሲያሰቃያቸው ሌላውን መኮንን አገኙ። ሉክዮስም ከድግናኒዮስ ተሰውሮ በመኮንኑ ፊት ቆመ። የጣዖታቱንም መንበር ገለበጠ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊል ተቀበለ።
ድግናንዮስም ሥጋውን ወስዶ ገንዞ ቀበረው። ከዚህም በኋላ ድግናንዮስ በመኮንኑ ፊት ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ይህንንም በሰይፍ ራሱን ቆርጠው የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን መስተጋድል አባ ሕልያን አረፈ። የዚህም ቅዱስ የአባቱ ስም ዲስጣ የእናቱ ስም ካልሞና ነው። የሀገሩም ስም አይነ ፀሐይ ይባላል። እርሱም ቀድሞ በወጣትነት ጊዜ የወርቅና የብር አንጥረኛ ነበር። በሥራውም የተመሰገነ ነው። በአንዲት ቀን ከአረብ አገልጋዮች አንዲት ሴት መጥታ ለጆሮዎቿ ጉትቻ እንዲሠራላት ለመነችው። ከሠራላትም በኋላ የሠራበትን ዋጋ ከእርሷ ፈለገ። በፊቱም ራሷን ዘንበል አድርጋ ወንዶች ከሴቶች የሚሹትን ብትሻ እነሆኛለሁ፣ ሌላ ገንዘብ ግን የለኝም አለች። ይህንም በሰማ ጊዜ አንቺ የጨለማው አበጋዝ ልጅ ከእኔ ራቂ፣ ፊትሽን አታሳይኝ አላት። ከዚህም በኋላ ሞትና ፍርድ መኖሩን ለነፍሱ እያሳሰባት በማደሪያው ውስጥ ጥቂት ቆየ። ተነስቶም ለድሆችና ለችግረኞች ገንዘቡን መጸወተ። ከገንዘቡም ከፍሎ ለእናቱ ሰጥቷት ተሰናበታት። ለ3 ቀን የሚበቃውን ስንዴ ይዞ ወደ ገዳም ሄደ። እግዚአብሔርም የልቦናውን ንጽሕና ስላየ እንዲሁ መራው። የራቀውን ቦታ ወደ እርሱ አቀረበለት። ወደ ኤርትራ ባሕር ዳርቻም በአንዲት ቀን ደረሰ። ቆሞ ሳለም ነጭ ልብስ የለበሱና እንደ ፀሐይ የሚያበሩ መስቀልን እንዲሁ የተመረኮዙ 3 ሰዎች ተገለጡለት። አነቁትና ከነርሱ ጋር ወሰዱት። ወደ አትክልት ቦታም በደረሱ ጊዜ በትርና የዕንቁ መስቀል ሰጡት። በዚያም በአንድነት ጸለዩና ሰገዱ። ከሰገደበትም ራሱን ቀና ባደረገ ጊዜ ከእነርሱ ያገኘው አልነበረም። በመለየቱም አዘነ፣ እንዲሁም አለቀሰ። ከዚህም በኋላ ከአትክልቱ ቦታ ቅጠል እየበላ ውሃም ከእርሷ እየጠጣ ኑሮውን በብሕትውና አደረገ። ወደ ቦታዎችና ወደ ዋሻዎች ለመሄድ የፈለገ እንደሆነ በትረ መስቀሉ ታበራለት ነበር። የረዘመውን መስቀል ትጠቀልልለት ነበር። ልብሱም ከእነዚያ ዛፎች ቅጠል ነበር። የተረገመ ሰይጣንም ተጋድሎን ባየ ጊዜ ሰው ተመስሎ ወደ ክፉዎች ሰዎች ሄደ። እንዲህም ብሎ ነገራቸው፣ በገሌ ሀገር የተሰወረ ገንዘብ አለ። የሚጠብቀውን ከያዛችሁት ታገኛላችሁ። ወደዚያ ወንዝ ማዶ መርቶ አደረሳቸው። በደረሱም ጊዜ መሻገሪያ መንገድ አጡ። እጅግም ተጠምተው ነበርና ውሃውን እያዩ ወደ ውሃው መድረስ ተሳናቸው። ሁለተኛም በሚያስፈራ ዘንዶ ተመስሎ ቅዱስ ሕልያንን ውሃ ሲጠማቸው አንተ ለባልንጀሮች እንዴት አትራራም? እንዴትስ ውሃ አታጠጣቸውም? አለው። በዚህ የሚይዙት መስሎት ነበርና። ለቅዱስ ሕልያኖስም በአውሬ አንደበት እግዚአብሔር የዘለፈው መስሎት ውሃ ቀዳላቸው፣ ያጠጣቸውም ዘንድ ተሻገረ። እነርሱም ድህነቱን አይተው ራሩለት፣ ልብስ ሊሰጡትም ወደዱ። እርሱ ግን አልተቀበላቸውም፣ ወደ በዓቱም ተመለሰ። ሰይጣንም ተንኰሉ በከሸፈበት ጊዜ በደጋጎች መነኮሳት ተመሰለ። ሊያስቱትም ወደ እርሱ ሄዱ። በመስቀል ምልክትም ባማተበ ጊዜ አፍረው ተበተኑ። የዕረፍቱም ሰዓት በቀረበ ጊዜ ቀድሞ ተገልጸውለት የነበሩ እነዚህ 3 ሰዎች መጥተው ገድሉን ጻፉ። ባረፈ ጊዜም ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የመብራጣንና የቀፈለሃ ኤጲስቆጶስ የንድራኦስ መታሰቢያቸው ነው። የግብፃዊው የቅዱስ ሰርጊስ ቤተ ክርስቲያንም ቅዳሴ ቤት ነው።
ዳግመኛም ከአባ ኤሲ ጋር በሰማዕትነት የሞቱ የ5500ና የአራት ጭፍሮች መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። የቅዱሳን አምላክ ለእኛ የአባቶቻችንን ረድኤት ይላክልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በጻድቁ አባታችን በአቡነ እስትንፋሰ ክርስቶስ በዓል ዕለት የሐምሌ 9 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 84 ቁጥር 6 የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳሉ፣ የአማልክት አምላክ በጽዮን ይታያል። እስመ መምህረ ሕግ ይሁ በረከተ ወየሃውር እምአይል ውስተ ኃይል ወያስተርይ አምላከ አማልክት በጽዮን በጻድቁ አባታችን በአቡነ እስትንፋሰ ክርስቶስ በዓል ዕለት በሐምሌ 9 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እስከ ቁጥር 11። ቃሉም እንዲህ ይላል። ማንም የኤጲስቆጶስነት ቢፈልግ መልካምን ሥራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ አንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባ የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር፣ ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋና ወጥመድ እንዳይወድቅ በውጭ ካሉት ሰዎች ደግሞ መልካም ምክር ሊኖረው ይገባዋል። እንዲሁም ዲያቆናት ጭምቶች፣ በሁለት ቃል የማይጎዱ፣ ለብዙ ወይን ጠጅ የማይጎዱ፣ ነውረኛ ረብ የማይወዱ፣ በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። እነዚህም ደግሞ አስቀድሞ ይፈተኑ፣ ከዚህ በኋላ ያለ ነቀፋ ቢሆን በዲቁና ሥራ ያገልግሉ። በጻድቁ አባታችን በአቡነ እስትንፋሰ ክርስቶስ በዓል ዕለት በሐምሌ 9 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 እስከ ፍጻሜ። ቃሉም እንዲህ ይላል። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም
ሊገለጥ ካለው ክብር ተካፋይ ሆንሁ። በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማኅበሮችን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋደዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሣ አንበሳ ይዞራልና። በዓለም ያሉ ወንድሞቻችሁ ያን መከራ በሙሉ እንደሚቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ምስጋና ኃይል እስከ ዘላለም ድረስ ይሁን፣ አሜን። የመከርኋችሁና የምትቆሙባት ጸጋ እውነተኛ የእግዚአብሔር ጸጋ እንድትሆን እየመሰከርሁላችሁ የታመነ ወንድም እንደሆነ በቈጠርሁት በስልዋኖስ እጅ ባጭሩ ጽፌላችኋለሁ። ከእናንተ ጋር ተመርጣ በባቢሎን ያለች ቤተ ክርስቲያን ልጅ ማርቆስ ሰላምታ ያቀርብላችኋል። በፍቅር አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። በክርስቶስ ላላችሁ ለሁላችሁ ሰላምታ ይሁን፣ አሜን። በጻድቁ አባታችን በአቡነ እስትንፋሰ ክርስቶስ በዓል ዕለት በሐምሌ 9 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 20 ቁጥር 28 እስከ ቁጥር 31። ቃሉም እንዲህ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱን ያውቃለሁ። በጻድቁ አባታችን በአቡነ እስትንፋሰ ክርስቶስ በዓል ዕለት በሐምሌ 9 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 13 ቁጥር 18 እስከ ቁጥር 24። ቃሉም እንዲህ ይላል። እርሱም የእግዚአብሔር መንግሥት ምን ትመስላለች? በምንስ እመስላታለሁ? ሰው ወስዶ በአትክልቱ የጣላትን የሰናፍጭ ቅንጣት ትመስላለች። አደገችም፣ ታላቅ ዛፍም ሆነች። የሰማይ ወፎችም በቅርንጫፎቿ ሰፈሩ አለ። ደግሞም የእግዚአብሔርን መንግሥት በምን እመስላታለሁ? ሴት ወስዳ ሁሉ እስኪቦካ ድረስ በሦስት መጋገሪያ ዱቄት የሸሸገችውን እርሾ ትመስላለች አለ። ወደ ኢየሩሳሌም ሲሄድ ከተማዎችንና መንደሮችን እያስተማረ ያልፍ ነበር። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።